እኔ ሆን ብዬ ምንም ያደረኩት ነገር የለም። ዝም በይ አንቺ ልጅ፣ ንግግሯ ራሱ አያምር። ሆን ብለሽ ካላደረግሽው እዛ ድረስ ትሄጂ ነበር። እሱም ይቅር ሆን ብለሽ ባታረጊው አበባ ትቀበይ ነበር። እንደው ምን ዋጉርነሽ አለማፈርሽ። ሰው ቤት መሆንሽ ከኔ አትርፎሻል እንጂ ይገልሽ ነበር። አሁንስ በጣም በዛ። አርፈሽ ቁጭ በይ። ምን አይነት ድፍረት ቢኖርሽ ነው እንደዚህ የምትናገሪው አንቺ? እናቴ ዝም በይ፣ ስሜን አትጥሪ። ስድ ባለጌ! እንደው ትንሽ እንኳን አታፍሪም? እጅ ከፍንጅ ተይዘሽ እንደው ምን ብለሽ ልታሳምኝን ይሆን? እሺ በቃ እንደፈለጋችሁ። ወንድሜ ደግሞ በቃ ነገሩን አታካብደው። ምንድነው ግርግር መፍጠር? ሰው እንዳይሰማ እንኳን ይሄንን አግኝተው ድሮም አልቻላቸውም። ምን እየተከላከልሽላት ነው? ጭራሽ ደግሞ አታካብደው ትኛለሽ። ምን ይሆን ባካችሁ፣ የእናንተ ጉድ መቼም አያልቅም። እንዴት ነሽ ሄለኔ? ደህና አይደለሁም አይንዬ። ልጆችን ከዚህ በላይ መታገስ አልችልም። ምን ነው ምን ተፈጠረ? አይንዬ በድጋሚ ቃይ ጠፍቷል። በአሁኑ ግን መሲ ላይ ነው። ቢያንስ ማን እንደወሰደው አውቄያለሁ። ከዚህ በላይ ግን አልታገሳትም። ስለዛ ጌጥ ከኔና ካንቺ ውጭ ማንም የሚያውቀው የለም። ስለዚህ ካንቺ ውጭ ማንም ሰው አልወሰደውም። ስለ ጌጡ አውቃለሁ ማለት ነው ወስጄዋለሁ ማለት አይደለም። እኔ ጌጡን አልወሰድኩም። መሲ ለምን እንከራከራለን? እርግጠኛ ነኝ ካንቺ ውጭ ማንም ሰው እንደማይወስደው። በአጋጣሚ ጥለሽ ወይም ደግሞ ሌላ ሰው አንስቶት ከሆነ ጠይቂ እንጂ እኔ አላየሁም፣ አልወሰድኩም። መጠየቅ አልነበረብኝም። እኔም እኮ ምንም ነገር ሲፈጠር በድፍረት የምጠይቃቸው እንደ ልጆቹ ስለማያቸው ነው፣ ለሌላ ነገር አይደለም። ተይ ሄለኔ ተይ። ታዲያ ቤት ውስጥ ያሉት የኔ ልጆች ብቻ ናቸው እንዴ? ያንቺም ልጆች አሉ። በዛ ላይ ደግሞ እዚህ ቤት ውስጥ የሚገባ የሚወጣው አይታወቅም። ባለፈው ኑኑን አልሽ፣ አሁን ደግሞ መሰረቴን አልሽ። እንዴ ምንም ቢሆን እኮ ልጆቼ ናቸው፣ ይከፋኛል። እንደሚሞት አውቆ ነበር ማለት ነው? አይ እንደዛ አይመስለኝም። ግን ያዱን አባቴ ሞተ ጊዜ እኔስ እንደዚህ አይነት ነገር ነገ ቢያጋጥመኝ እያለ ያስብ ነበር። ድንገት ወጥቼ በቀር ልጆቼ ጣፋንታቸው ምን ይሆናል እያለ ነበር። ወይኔ ጉዴት ሾካካ። ቆይ ምን እያለች ነው? ምን ለማድረግ እየሞከረች ነው? ጠላቶች ነበሩት ማለት ነው። በዛ ላይ ሄለንን በጣም እንደሚወዳት አውቃለሁ። ይሄንን ያልሽውን ፋይል ለምን ለሱ አልሰጣትም? ቤሉል እንደዚህ ነው የማልልህ ብዙ ነገሮች አሉ። በይኝ። ለምን አትይኝም? በይ ንገሪ። አውቃለሁ ቤሉል፣ ግን ለጊዜውም ቢሆን ማወቅ የሌሉብህ አንዳንድ ነገሮች አሉ። በትንሹም ቢሆን አንድ ነገር ልንገርህ። ሄለን ምንድን ነው? አታንኳኩም እንዴ? እንዴ ሰው ክፍል ዘው ብለሽ ትገቢያለሽ? ራሷ ናት። ምን ነው አላወራሃትም እንዴ? አዶኒ አሁን ላይ የመኩ ስልክ ላይ ፎቶዋን አይቶ ያረጋገጠውና አዎ እሷን የተቀበልኩት ያላት ሰው ልትሆን የምትችለው ሰብለ ነች ማለት ነው። ሰብለ ማለት ከገጠር ለሄለን ህፃናትን እዛ የምታዘጋጅላቸው አቅም አልባ የሆኑ ወላጆችን እያፈላለገች ለሄለን የምታስተባብልላትና ከዛም በኋላ ደግሞ ሄለን እየሄደች ልጆቻቸውን አሳድግላቸዋለሁ አስተምርላቸዋለሁ ብላ እየተቀበለቻቸው ወደ ከተማ እያመጣች የምትሸጠው ያንን ነገር የምትተባበራት ሴት ናት ማለት ነው። ባለፈው ደግሞ መኩ ሰብለ ወደ ከተማ ልትመጣ እንደሆነ ሲያወራ ነበር። ለምን ከተባለ አዶኒ አሁን ላይ ሄለን የምትሰራቸው ወንጀሎችን ለማጋለጥ እየተራራጠ ስለሆነ ለዛ ደግሞ እዚህ ጋር ሰብለ ለምስክርነት ታስፈልጋለች ስለተባለ ሰብለ ወደ ከተማ እንድትመጣ ሲፈልግ ነበርና አሁን በስተመጨረሻ ላይ ሰብለ የመጣች ይመስላል። እናም ደግሞ አዶኒ ተቀብሏት የሆነ ቦታ አስቀምጧታል ማለት ነው። እዚህ ጋር አሁን እያረጋገጠ ያለው እሷን የተቀበልኩት ወይስ ሌላ ሰው ነው የሚለውን ነገር ነበር። ግን ደግሞ መኩ እሷን እንደተቀበላት ነግሮታል። እናም ደግሞ ምን ነው አላወራሃትም እንዴ ሲለው ነበር። ይሄንን ነገር ደግሞ ኤልሹ ሰምታለች። ኤልሹ ያው አሁን ላይ ከአዶኒ ጋር ከበፊቱ በበለጠ እየተቀራረቡ ነው እና አዶኒ በረንዳ ላይ መሆኑን ስታቅ ነው ከሱ ጋር ለመሆን ስትመጣ ይሄንን ነገር መኩ ሲናገር ሰምታ ደንግጣ የቆመችው ማለት ነው። እዛ ጋር መኩ የሆነች ሴት ፎቶ እያሳየ ምን ነው አላወራሃትም እንዴ ሲለው እዚህ ጋር ኤልሹን የሚመስላት አዶኒ ሌላ ጓደኛ ያለችው ወይ ደግሞ ሌላ የወደዳት ሴት ያለችውም ሊመስላት ይችላል ማለት ነው። አሁን ላይ እሷ በጣም ደስተኛ ነች። ከበፊቱም አዶኒን ታፈቅረው ነበር። ባለፈውም ለቤሉል ስታወራ የነበረው ለፍቅር ብላ ትምህርቷን እንዳቋረጠችና ያ ሰው ደግሞ እሷ ያፈቀረችው ሰው ማን እንደሆነ አልነገረችውም እና አሁን ደግሞ አዶኒ እሷን ሊወዳት እንደሚችል እሷ ጸባያን ካስተካከለችና እሱ የሚፈልጋት አይነት ሴት ከሆነች እሷን ሊወዳትና ሊያፈቅራት እንደሚችል እየነገራት ነበርና አሁን ላይ ኤልሹ እየሞከረች ያለችው እሱ የሚፈልጋትን አይነት ሴት ለመሆን ነው። እናም ደግሞ ኑኑን እንደሚፈልጋት ታውቃለች። የኑኑን አለባበስ ለመልበስና ኑኑ የምታሳያችው አንዳንድ ባህሪዎችን እንደሷ ለማድረግ እየሞከረች ነው። ይሄ ደግሞ አዶኒን ለማማለልና ከአዶኒ ጋር ፍቅር ለመጀመር ነው ማለት ነው። በእርግጥ አዶኒ እስከዛሬ ድረስ እሷን በፍቅር አይኑ አይቷት አያውቅም። ከልጅነታቸው ጀምሮ አብሮ ስላደጉ እሷን እንደ እህቱ ነው ማያት። እናም ደግሞ
ግን እዛ ጋር መዝናኛ ቦታ ወይ ደግሞ መናፈሻ ቦታ ቁጭ ብሎ እሷን ሊወዳት እንደሚችል ጸባያን ከቀየረች ወይ ደግሞ ጥሩ ሰው ከሆነች በጣም መልካም ሴት ከሆነች ሊወዳት እንደሚችል ነገራት። እሱ እዛ ጋር የተናገረው ምን አይነት ሴት እንደምትመቸውና እሱ ምን አይነት ሴት ማፍቀር እንደሚችል ነው እንጂ ቃል በቃል አንቺን አፈቅርሻለሁ፣ አንቺ አሁን ካለሽበት ጸባይ ሌላ ጸባይ እኔ የምፈልጋትን አይነት ሴት ጸባይ ካመጣሽ አንቺን ራሱ አፈቅርሻለሁ አላላትምና ኤልሹ ደግሞ የመሰላት አሁን ላይ እኔ ጸባይን ካስተካከልኩ አዶኒ የሚፈልጋትን አይነት ሴት ከሆንኩኝ እሱም ያፈቅረኛል ብላ የራሷን ጥረት ጀምራለች ማለት ነው። ያው አዶኒና መኮ አሁን ላይ የሄለን ወንጀል የሄለንን ስራ ማገለጥ የሚለውን ነገር አጠናክሮ ቀጥሎበታል። ሰብለ ወደ ከተማ መጣች ማለት ሄለን የምትሰራቸው ነገሮችን ወደ ህግ ቦታ ይወስዳሉ። ያኔ ደግሞ ሄለን ስራዋ ይጋለጣል ማለት ነው። እሷ ደግሞ አሁን ላይ እያለች ያለችው እንደውም በተለይ ለመሲ እያወራች ነበረችው እኔ ከሁሉም ነገር በላይ ነኝ ከህግም በላይ ነኝ ብላ መሲን እዛ ጋር ስታስፈራራት ነበር ማለት ነው። ግን ደግሞ ገጠር ያሉ ሰዎች ወደ ከተማ መጥተው አንቺን እያፈላለጉ ነው የሚለውን ነገር ስትሰማ ስትደበቅ ነበር። በሌሊት ከቤቷ የወጣች ማታ ነበር ወደ ቤቷ የምትገባና ሰዎቹ ወደ ቤት መጥቶ እሷን እንዳያገኟት ማለት ነው። ግን ደግሞ እዚህ ጋር መሲን እያለቻት የነበረው እኔ ከሁሉም ነገር በላይ ነኝ፣ የፈለኩትን ነገር ማድረግ እችላለሁ፣ ከህግም በላይ ነኝ፣ ምንም አታምጪም እያለች መሲን እያስፈራራቻት ነበር ማለት ነው። ይህንን ነገር ያለችው መሲ አሁንም ድረስ ጌጡን እንደወሰደችባት አልነገረቻትም። ጌጡንም ልትመልስላት አልፈለገችም ማለት ነው። ሄለን ደግሞ የጌጡን ትርጉም ስለምታቅ ነው እዚህ ጋር በጣም አጥብቃ መሲ ብቻ ነች ልትወስድ የምትችለው ጌጡን የት ነው ያደረግሽው እያለች እንደዚህ አምርራ መሲን እየጠየቀቻት ያለችው ማለት ነው። መሲ ደግሞ ቀደም ብሎ እንዳየነው ከቦርሳዋ ስትወስድ የፈለገው ነገር ቢመጣ ይሻላል እንጂ ይሄንን ጌጥ አሳልፌ ለሷ አልሰጥም፣ ከሰጠውም ለቴዲ መልሼ እሰጣለሁ እንጂ ለሷ አልመለስም ስትል ነበርና አሁን ላይ ደግሞ በቃሏ መሰረት ሄለን የምትሰነዝርባትን ዱላዎችን ቃላቶችም ሊሆን ይችላል ያንን ነገር ለመጋፈጥ የተዘጋጀች ይመስላል ማለት ነው። በእርግጥ እሷ ከዚህ በፊትም ስታወራ እንደነበረው ጌጡ እሷ እጅ ላይ እንዲቀመጥ አትፈልግም። ጌጡ ቴዲ ጋር እንዲቀመጥና ነገሮች ተስተካክሎ አንድ ላይ መሆን ሲጀምሩ ደግሞ ያኔ እንዲሰጣት ነው የምትፈልገው። በዚህ ነገር ላይ ከቴዲ ጋር ተስማምቶበት ነበር። ግን ደግሞ በመሃል ሄለን ይሄንን ጌጥ አገኘችው ማለት ነው። ሄለንም ይሄንን ጌጥ ብታገኝ ራሱ በስተመጨረሻ ግን ለቴዲ ልትመልስለን ነበር የሄደችው። ዞሮ ዞሮ ጌጡ ወደ ቴዲ መመለሱ አይቀርም። ግን ደግሞ እዚህ ጋር መሲ እያለች ያለችው በሄለን በኩል ሳይሆን እኔው ራሴ ነኝ በእጅ ሄጄ ለሱ መስጠት ያለብኝ የሚለውን ነገር ይሄንን አቋም ይዛ ነው እዚህ ጋር ሄለንን ለመጋፈጥ የተዘጋጀችው ማለት ነው። ሄለን እዛ ጋር ጌጡን መልሳላት። ሄለን እዛ ጋር ጌጡን ይዛ ሄዳ ለቴዲ ብትመልስና ጌጡ ደግሞ ቴዲ ጋር ቢቀመጥም ችግር የለውም ነበር። ግን ደግሞ መሲ አሁን ላይ በሄለን በኩል እንዲሆን አልፈለገችም ማለት ነው። ሌላው ነገር ደግሞ አሁን ላይ ሄለን ማን እንደሆነችና ስራዋ ምን እንደሆነ እየመረመረና እየፈለፈለ ያለው ቤሉል ነው ማለት ነው። ቤሉል እዚህ ቤት ውስጥ የሆነ ነገር እየተፈጠረ እንደሆነና ያ ነገር ደግሞ እሱን እንዳልገባው አሁን ላይ እየተረዳ ይመስላል ማለት ነው። ለዛም ነው መሲን ወደ ክፍሉ ጠርቶ አንዳንድ ነገሮችን ሲጠይቃት የነበረው። እናም ደግሞ ስለ ሄለን የምታውቃቸው አንዳንድ ነገሮች ራሱ እንድትነግረው ፈልጎ ነበር። ግን ደግሞ መሲ ሳትናገር ነበር ሄለን በመሃል መታ ይሄን ነገር እንዳትናገር ያስቆመቻት ማለት ነው። አሁን ላይ ቤሉል እዛ ጋር እየተፈጠረ ያለውን ነገር ባያቅ ራሱ ግን ደግሞ ሄለን ማን እንደሆነች ወይ ደግሞ ምን እየሰራች እንደሆነ የሆነ ጥርጣሬ አድሮበታል ማለት ነው። አሁን ላይ ይሄንን ፍንጭ መሲ የሆነ ፍንጭ ሰጥተዋለችና ያንን ፍንጭ ደግሞ በራሱ ተመራምሮ መድረሱ አይቀርም ማለት ነው። በተለይ ደግሞ ባለፈው ልትሰጠው ስለነበረው ፋይል ይሄንን ፋይል አባትህ ላንተ ነበር መስጠት የሚፈልገው። በፊትም ይፈራ ነበር። በተለይ የአዶኒ አባት ከሞተ በኋላ እኔም አንድ ቀን ይሄ እጣ ፋንታ ሊገጥመኝ ይችላል፣ እኔም በዛ ወጥቼ ብቀርስ የሚለው ነገር ስጋት ነበረበት ብላ ይሄንን ነገር ስትነግረው እዚህ ጋር ቤሉል ደግሞ አሁን ላይ በነገሮች ሁሉ ጥርጣሬ ገብቶታል ማለት ነው። በእርግጥ ሄለን እዚህ ጋር መሲን አስፈራርታታለች። ይሄንን ነገር ለቤሉል ከነገርሽ አንዳንድ የምታውቂያቸው ነገሮችን ለሱ ካወራሽ ቤተሰቦች እንዳለ አጠፋለሁ ከነቤቱ ነው አንድ ላይ ማቃጠላችሁ ብላ እዛ ጋር አስፈራርታታለች ማለት ነው። ከዚህ በኋላ ምናልባት ቤሉል ቢጠይቃት ራሱ መሲ ላትነግረውም ትችላለች ማለት ነው። ምናልባትም ይሄንን ነገር በሚስጥር ያዘው ብላ ልትነግረውም ትችላለች። ይሄ ነገር አይታወቅም ማለት ነው። ግን ደግሞ ሄለን አሁን ላይ ቤሉል ይሄን ነገር ካወቀ በሚለው የፈራች ይመስላል ማለት ነው። ስጋትም ስላለባት ነው ቤሉል
ቤሉል እሷ የምትሰራቸው ስራዎችን ማን እንደሆነችና ለምን ፋይሎችን ለቃቅማ እንደምትወስድ ይሄንን ነገር ካወቀ የሆነ ነገር ያደርገኛል ወይ ደግሞ እኔ ከጫወታው እወጣለሁ የሚለው ስጋት ስላለባት ነው እዚህ ጋር ቤሉል ይሄን ነገር እንዳያውቅ የፈለገችው ማለት ነው። በእርግጥ ከዚህ በፊትም የቤሉል አጎት ሲነግሩ ነበር ናሆም ማለት ነው እሷ አሁን ላይ ካለው ነገር ሁሉ ካለው ንብረት ሁሉ አንተን ማውጣት ትፈልጋለች፣ አንተ ደግሞ ተኝተሃል ፈዘሃል ሲለው ነበርና አሁን ላይ ቤሉል በነገሮች ሁሉ እየተጠራጠረ ይመስላል ማለት ነው። ያኔ መሲ ልትሰጠኝ የነበረውን ፋይል ማን የወሰደው ለምንስ ነው የወሰዱት የሚለው ነገር ራሱ ትልቅ ጥያቄ ፈጥሮበታል ማለት ነው። ሌላው ነገር ደግሞ ከጌጡ ጋር በተያያዘ ዛሬ ሄለን ስታፋጥጣቸው የነበረው እዛ ጋር መሲንና ኑኑ ነው። በተለይ መሲን እሷ ነች ጌጤን የወሰደችው ብላ አይንዬ ፊት ለፊት ልጆችሽ ከዚህ በፊትም ሲያስቀይሙኝ ነበር፣ አሁን ደግሞ ጌጤን ወስዳብኛለች እቺ መሲ ከዚህ በኋላ አልታገዛትም የሚለውን ነገር ስትናገር አይንዬ ከዚህ በፊት ዝምትል ነበርና ዛሬ ደግሞ ለሄለን መልስ መልሳላታለች ማለት ነው። እዚህ ቤት ውስጥ የሚኖሩት ሌሎች ሰዎችም አሉ። ለምንድነው ከዚህ ቤት ሁሌ የሆነ ነገር ሲጠፋ ልጆቼን የምትጠራጠሪው ምን አድርገውሽ ነው? እኛ እዚህ ቤት እንድንቆይ ካልፈለግሽም ግልጹን ንገሪንና እንወጣልሻለን ብላ አይንዬ በግልጽ ነግራታለች ማለት ነው። ሄለን ደግሞ እዛ ጋር እያስመሰለች ነበር። ልጆችሽን እንደ ልጆቼ ስለማያቸው ነው ሌሎቹንም ጠይቄያለሁ ስትል ነበር። ግን ደግሞ እየጠየቀችው ቤሉልን ብቻ ነበር ማለት ነው። ቤሉል ራሱ እየጠየቀችው ከዚህ በፊት ጠፍቶባት የነበረውን ኤልሹ ወስዳ የኑኑ ቦርሳ ውስጥ አድርጋ የነበረው ጌጥ የቤሉል ጃኬት ውስጥ ስለተገኘ ነው አሁን ላይ እሱን የወሰደብኝ እሱ ነው የሰረቀብኝ በሚለው እሱን እየጠየቀችው እንጂ ያ ነገር ባይፈጠር ከዚህ በፊት ያ ጌጥ የሱ ጃኬት ውስጥ ባይገኝ ኖሮ ቤሉልን አጠይቆም ነበር ማለት ነው። ግን ደግሞ እዚህ ጋር አይንዬን እያለቻት ያለችው ሌሎችንም ልጆች ጠይቅ ያለው አጋጣሚ ሆኖ ነው እንጂ ልጆችንም እኮ እንደ ልጆቼ ስለማያችሁ ነው ብላ የማስመሰል ስራዋን እዛም ሰርታ ነበር ማለት ነው።